ሁሉንም የሚያሳልፈው እግዚአብሔር በዙፋኑ ስላለ የሱ በዙፋኑ መኖር ሳይለወጥ መኖር ነገሮች እንዲለወጡ ያስገድዳቸው። ነገሮች ባይለወጡ ኖሮ እሱ ሳይለወጥ የሚኖር አምላክ እንደሆነ ባላስረዱ ነበር። ያሁኑ ደስታችሁ የመጨረሻ ደስታ ካልሆነ ያሁኑ ሐዘናችሁም የመጨረሻ ሐዘን አለ። ተስፋ ታደርጋላችሁ ማለት ዘመድ እንዳላችሁ አይደለም የሚናገረው፣ ሰው እንዳላችሁ አይደለም የሚናገረው፣ ገንዘብ እንዳላችሁ አይደለም የሚናገረው። ተስፋችሁን የሚያወራው እግዚአብሔርን የማመናችሁን ውጤት ነው። ተስፋችሁ ማለት እግዚአብሔር እንዳለ የማመናችሁ ማሳያ ነው። በመውደቅ ውስጥ ያላችሁ በሐዘን አስቸጋሪ ሁኔታ ውስጥ ሆኑ ከዚህ ውስጥ ለሞት ተስፋ አለ፣ ለማደግ ተስፋ አለ፣ ለማግኘት ተስፋ አለ። እግዚአብሔር አስቸጋሪ ሁኔታ ውስጥ ካስገባ አንድ ነገር ወቅ እግዚአብሔር አስቸጋሪ ሁኔታ ውስጥ ካስገባ ማወቅ ያለብህ አንተ ውስጥ ያለውን አቅም እንድታቅፈል ነው። እድሜያችሁ፣ ቆዳችሁ ምን ይነግራችኋል? ሰውነታችሁ ምን ይነግራችኋል? ትምህርታችሁ ምን ይነግራችኋል? እየሄደ ያለው ነገር ምን ይነግራችኋል? ከተስፋ ይልቅ ሞት፣ ከማግኘት ይልቅ ማጣት፣ ከከፍታ ይልቅ ውድቀት ምን ይነግራችኋል? አሁን እንደምታውቁት ህይወት ከፍታና ከፍታ ብቻ አይደለም። ከፍታና ከፍታ ብቻ ቢሆን ጥሩ ነው። ከፍታና ዝቅታ የሚባል ነገር አለው። ያላችሁበት ሲቹዌሽን ዳውን ሊሆን ይችላል፣ አፕ ሊሆን ይችላል። በየትኛውም ሁኔታ ውስጥ ሁኑ፣ በማግኘት ውስጥ፣ በህመም ውስጥ፣ በማጣት ውስጥ፣ በመገፋት ውስጥ፣ በመናቅ ውስጥ፣ በመጠላት ውስጥ፣ በተለያየ ሁኔታ ውስጥ ልትሆኑ ትችላላችሁ። አስቸጋሪ ሁኔታ ሲገጥማችሁ ለሰው ለመናገር ከቋንቋ በላይ ኢቭን በስሜት እንኳን ለማስረዳት የማትችሉት ሁኔታ ሲገጥማችሁ በአገልግሎታችሁ አንኤክስፔክትድ የሆነ ነገር በህይወታችሁ ሲሆን ይህንን እወቁ። የመጀመሪያው ነገር የትኛውም ነገር ያልፋል። የትኛውም ነገር ያልፋል ብዬ ስላችሁ ነገሮች ማለፍ ስለሚፈልጉ አይደለም የሚያልፉት። ማለፍ የተፈጥሮ ህግ ስለሆነ ነው የሚያልፉት። አንደኛ። ሁለተኛ ሁሉንም የሚያሳልፈው እግዚአብሔር በዙፋኑ ስላለ የሱ በዙፋኑ መኖር ሳይለወጥ መኖር ነገሮች እንዲለወጡ ያስገድዳቸዋል። ነገሮች ባይለወጡ ኖሮ እሱ ሳይለወጥ የሚኖር አምላክ እንደሆነ ባላስረዱ ነበር። የነገሮች መለወጥ ከእግዚአብሔር የማይለወጥ መለኮታዊ ማንነቱ የተነሳ ይለወጡ ዘንድ፣ ያረጁ ዘንድ፣ ይደክሙ ዘንድ ግድ። ስንቶቻችሁ እግዚአብሔር አምላክ የምታልፉበትን ውጣ ውረድ እንዲነግራችሁ ትፈልጋላችሁ? የምታልፉበትን ሁኔታ እንዲነግራችሁ የምትፈልጉ ሰዎች እግዚአብሔር አምላካችሁ የምታልፉበትን ሁኔታ አይነግራችሁም። እግዚአብሔር የሚያልፍ ነገር አያወራም፣ የማያልፍ ነገር ነው የሚያወራው። ነገ እንዲህ ሊሆን ነው፣ እንዲህ ሊገጥማችሁ ነው፣ በዚህ ልትገቡ ነው፣ በዚህ ልትወጡ ነው፣ ታገለግላለህ፣ ተሞት ታገለግል አጥባ ያሰጠዋል አይልም። እግዚአብሔር በባህሪው የማያልፍ እንጂ የሚያልፍ ነገር አያወራም። የማያልፍ ዘመን ተሻጋሪ በአንተ ህይወት ላይ ያሰበውን ቁም ነገር ነው እንጂ የሚነግርህ የመንደር ራፖርት ጸሐፊ የሚያወራብን ነገር አይነግርህ። ሁሉ ነገር ሊያልፍ ግድ እንደሆነ ወቁ። ሳያልፍ ሁሉም በሰልፍ የሚያሳልፍ እግዚአብሔር ብቻ እንደሆነ ወቁ። ይኸውላችሁ አሁን ያላችሁበት ሲቹዌሽን፣ አሁን ያላችሁበት ሁኔታ የመጨረሻ እንዳልሆነ ታውቃላችሁ። የአሁኑ ደስታችሁ የመጨረሻ ደስታ አይደለም። የአሁኑ ደስታችሁ የመጨረሻ ደስታ ካልሆነ የአሁኑ ሐዘናችሁም የመጨረሻ ሐዘን አይደለም። የአሁኑ ማግኘታችሁ የመጨረሻ ማግኘት እንዳልሆነ ስንቶቻችሁ ታውቃላችሁ? አሁን ዛሬ 10 ሺህ ብር፣ 20 ሺህ ብር፣ 100 ሺህ ብር፣ 1 ሚሊዮን ብታገኝ እሱ የመጨረሻ ማግኘት አይደለም። ከዚህ ይሄ ማግኘት የመጨረሻ ካልሆነ አሁን ያለውስ ማጣት የመጨረሻ ያደረገው ማን ነው? በምንም ሁኔታ አይነቱ ውስጥ አሁን ደስተኛ ከሆንክ ይሄ ደስታ የመጨረሻ ደስታ አይደለም። ይህ ደስታ የመጨረሻ ደስታ ካልሆነ አዝነህም ከሆነ የመጨረሻ ሐዘን አይደለም። ኤቭሪቲንግ ያልፋል። ሰማይና ምድር እንኳን ተጠቅልሎ ያልፋል። ስለዚህ አስቸጋሪ ሁኔታ ውስጥ ስትሆኑ ይሄ አስቸጋሪ ሁኔታ ባትፈልጉትም ብትፈልጉትም ኢቭን እግዚአብሔር ይረዳችሁ ዘንድ መለኮታዊ እጁን ባይዘረጋ እንኳን እግዚአብሔር እጁን ሳይዘረጋ ቃሉን ሳይሰጥ በዙፋኑ ላይ ላይለወጥ የሚኖር ስለሆነ የሱ አለመለወጥ ሁኔታዎች እንዲለወጡ ያስገድዳቸዋል። የነገሮች መለወጥ፣ የነገሮች ማለፍ እግዚአብሔር አምላክ የማያልፍ የማይለወጥ አምላክ መሆኑን ምስክርነት ይሰጣሉ። ሁኔታዎች ሲለወጡ እግዚአብሔር እንደማይለወጥ ምስክርነት ይሰጣሉ። ሁኔታዎች ሲያልፉ እግዚአብሔር እንደማያልፍ ምስክርነት ይሰጣሉ። አያልፉም ያላችኋቸው ቀናቶችና ሁኔታዎች እንኳን በድንቅና በታምራት አልፈው እያልኳችሁ ያሉት እንደዚህ ነው። ሰው ይረዳችሁ ዘንድ ባይቀርባችሁ እግዚአብሔርም እንኳን ዝም ብሎ ቢላችሁ እግዚአብሔር ከመለኮታዊ ማንነቱ ውስጥ ፍጥረት ዓለም የሚያውቀው ነገር አለ። እሱ ሳያረጅ ሁሉን ያስረጃቸዋል። እሱ ሳያልፍ ሁሉን ያሳልፋቸዋል። ስለ እናንተ የሚንቀሳቀስ የሚታይና የማይታይ ነገር እንኳን ባይኖር የዚህ ዓለም ስርዓት ከፀሐይ በታች ያለው ስርዓት በማለፍ ውስጥ የተሰመረለት ነው። ከፀሐይ በታች ያለው ስርዓት ያልፍ ዘንድ፣ ያረጅ ዘንድ፣ ይሞት ዘንድ፣ ይረሳ ዘንድ፣ ይቀር ዘንድ የግድ የተባለበት ስርዓት ውስጥ ነው ያላችሁት። አሁን ያላችሁበት አስቸጋሪ ሁኔታ እንዳለፈው ውሃ ትረሱታላችሁ። እንዳለፈው ውሃ ትረሱታላችሁ። አንዴን ነው። ሁለተኛ አስቸጋሪ ሁኔታ ውስጥ ስትሆኑ እግዚአብሔር አምላክ መስጠቱም ሆነ መከልከሉ ሁለቱም የፍቅሩ መገለጫዎች እንደሆነ ወቁ። ዝምታውም ሆነ ንግግሩ የፍቅሩ መገለጫዎች ናቸው።
እግዚአብሔር ሲያናግር ብቻ አይደለም ፍቅሩን የሚገልጽልህ። እግዚአብሔር በዝምታ ውስጥም ፍቅሩን ይገልጣል። ሲሰጥ ብቻ አይደለም እንደሚወድህ ይነግርህ፣ ሳይሰጥህም የፍቅሩ ቋንቋ ነው። ስለዚህ አስቸጋሪ ሁኔታ ውስጥ ስትሆኑ እንደተጠላችሁ አታስቡ። ሰማይ እናንተን እንደጠላችሁ፣ እንደማይፈልጋችሁ፣ እናንተ ላይ ተስፋ እንደቆረጠ፣ ከዚህ በኋላ ፊቱን እንደማይመልስላችሁ አታስቡ። ስሙኝ፣ ሁለት ሰዎች በአንድ ጉዳይ ጸለዩ። አንድ አይነት ተመሳሳይ ጉዳይ ላይ ጸለዩ። እግዚአብሔር ለአንደኛው ሰጠው፣ ለአንደኛው አልሰጠውም። ያልተሰጠው ጸለየ፣ ለሱ ሰጠ፣ ለእኔ ከለከልከኝ አለው። እግዚአብሔርም እንደዚህ አለው፣ ለሱ ባልሰጠው ይጠፋል፣ ለአንተ በሰጠው ትጠፋለህ። እግዚአብሔር ምን ጉዳዮች መጥፊያችሁና መኖሪያችሁ እንደሆነ ያውቃል። ወላጆቻችሁ መጥፊያችሁ በሆነው እሳት ልትጫወቱ ስትጠጉ የቆነጠጧችሁ እዛ ውስጥ ላባል። ኤኒዌይስ ምን ለማለት ፈልጌ ነው? አስቸጋሪ ሁኔታ ውስጥ ስትገቡ ከሁኔታዎቻችሁ የተነሳ እንደማትወደዱ እንዳይሰማችሁ እግዚአብሔር አምላክ መስጠቱም ሆነ መከልከሉ የፍቅር ቋንቋው። ሁለተኛ፣ ሶስተኛ፣ በአስቸጋሪ ሁኔታ ውስጥ ስትሆኑ ተስፋ ይኑራችሁ። ተስፋ የመኖራችሁ ህልውና ነው። ተስፋ እግዚአብሔር እንዳለ የማመናችሁ ውጤት ነው። ተስፋ ታደርጋላችሁ ማለት ዘመድ እንዳላችሁ አይደለም የሚናገረው፣ ሰው እንዳላችሁ አይደለም የሚናገረው፣ ገንዘብ እንዳላችሁ አይደለም የሚናገረው። ተስፋችሁ የሚያወራው እግዚአብሔርን የማመናችሁን ውጤት ነው። ተስፋችሁ ማለት እግዚአብሔር እንዳለ የማመናችሁ ማሳያ ነው። በአስቸጋሪ ሁኔታ ውስጥ ስትሆኑ ተስፋ ይኑራችሁ። ሰይጣን የሚፈራውና የሚጠላው ከናንተ በላይ ተስፋችሁን ነው። የሚጠላው የሚፈራውም ተስፋችሁን ነው። ሰይጣን ተስፋችሁን ካስጣላችሁ ሳይዋጋችሁ ይጥላችኋል። ከምንም በላይ የሚሳካለት እናንተን ጠልፎ የጣላችሁ ቀን አይደለም፣ ተስፋችሁን ከልባችሁ ያስጣላችሁ ቀን። እግዚአብሔር የሚከፍረው ተስፋችሁን ስትይዙ ነው። ሰይጣን የሚጠቀመውና የሚከብረው ደግሞ ተስፋችሁን ስትጥሉ ነው። እመኑኝ፣ ተስፋ ባይኖር ጴጥሮስ የንስሐ ዕድል አይኖረውም ነበር። ሳኦል ጳውሎስ አይሆንም ነበር። የትም አይነት ሁኔታ ውስጥ የትኛውም አይነት ሲቹዌሽን ውስጥ ተስፋ አለ። ልትነሳ ተስፋ አለ። ልትወጣ ተስፋ አለ። ታድግ ተስፋ አለ። ወድቀ ሊሆን ይችላል፣ ለመነሳት ተስፋ አለ። አተ ሊሆን ይችላል፣ ለማግኘት ተስፋ አለ። ተረስተ ሊሆን ይችላል፣ ለመድመቅ ተስፋ አለ። ተስፋ የለም አትበል። ተስፋ የለም ብለህ ስትል እግዚአብሔር የለም እያልክ ነው። ተስፋ ስትቆርጥ እግዚአብሔር በዙፋኑ የለም እያልክ ነው። ተስፋ የሚናገረው እግዚአብሔር በዙፋኑ እንዳለ የማመን ማሳያ ነው። በመውደቅ ውስጥ ያላችሁ፣ በሐዘን በአስቸጋሪ ሁኔታው ስትሆኑ ከዚህ ውስጥ ለሞት ተስፋ አለ፣ ለማደግ ተስፋ አለ፣ ለማግኘት ተስፋ አለ። ተስፋ ይኑራችሁ። ስሙኝ፣ መጽሐፍ ቅዱሳችሁ ጌታችሁ እንደዚህ ብሏቸዋል። መፍራት ያለብህ ነፍስን የሚገለው ነው እንጂ ስጋን የሚገለውን አይደለም እንዳላችሁ አትርሱ። የትኛውም የምድር ኃይል አቅም ቢኖረው ስጋን እንጂ ነፍስን አይገልም። ነፍስን የሚገድል ብቸኛ ነገር ቢኖር ተስፋ ማጣት። ተስፋችሁ የሚጠብቀው ነፍሳችሁን፣ ይሄን እንዳትረሱ። እግዚአብሔር የሚገረመው፣ እግዚአብሔር በእናንተ የሚደነቀው በአንድ ጉዳይ ነው። በእንደዚህ አይነት ሁኔታ ውስጥ ሆናችሁ፣ ዘመድ በሌለው ሁኔታ ውስጥ ሆናችሁ፣ ገንዘብ በሌለው ሁኔታ ውስጥ ሆናችሁ፣ በሞት ሁኔታ ውስጥ ሆናችሁ፣ በጨለማ ሁኔታ ውስጥ ሆናችሁ፣ ሊረዳችሁ የሚጠጋ ምንም አይነት ወይም ከዛ ነገር ለመውጣት ምንም አይነት እድል የሌለው በሚመስል ሁኔታ ውስጥ ሆናችሁ ትወጡ ዘንድ ተስፋ እንዳላችሁ ስታምኑ ይህ ሰማይን ወደ እናንተ የሚያንቀሳቅስ ድንቅ እምነት ነው። አስቸጋሪ ሁኔታ ውስጥ እንኳን ብትሆኑ ተስፋ ይኑራችሁ። ተስፋችሁን አትጣሉ። ተስፋችሁን ከጣላችሁ ሰይጣን ሳይዋጋችሁ ይጥላችኋል። ሳይመታችሁ ነው የምትወድቁት። ኦልዌይስ አልመሸም፣ ገና ጠዋት ነው በሉ። ዛሬ ሌላ ቀን ነው በሉ። እግዚአብሔር ከኔ ጋር ነው በሉ። የጠራኝ የታመነ ነው በሉ። ይመጣል በሉ። ያደርግልኛል በሉ። እግዚአብሔር አብርሃምን የጠየቀው ጥያቄ አብርሃም እግዚአብሔርን ሊሞግት በሚችልበት ሁኔታ ነው። የምትወደውን አንድ ልጅን ይስሐቅን ስጠኝ ነው ያለው። አብርሃምም ልከራከር ብሎ ቢነሳ እምወደውን አንደኛ፣ አንድ ልጅን ሁለተኛ፣ ይስሐቅን ሶስተኛ፣ ካልጠፋ በግ ምን ነው ልጄን ፈለግክ አይነት ነገር ሊለው ይችላል። እግዚአብሔር ትርፍ በሌላችሁ ጉዳይ ላይ እምነታችሁን ማየት የሚፈልግ እግዚአብሔር እምነታችሁን ማየት የሚፈልገው ትርፍ በሌላችሁ ጉዳይ ላይ። ትርፍማ ኖሮ ይሄ ቢጠፋ ይሄን ይዛለሁ እያልክማ እግዚአብሔር እሱ ላይ ያለህን ኮንፊደንስ አታሳየው። እግዚአብሔር ላይ ያለህ ኮንፊደንስ የሚታወቀው ትርፍ በሌለ ጉዳይ። ለአብርሃም የይስሐቅ ትርፍ የለ 25 ዓመት 100 ዓመት የጠበቀው ሰውዬ። ይሄን ወቅ ተስፋ ይኑራችሁ። አስቸጋሪ ሁኔታ ውስጥ በአራተኛ ደረጃ በአስቸጋሪ ሁኔታ ውስጥ ስትሆኑ ስሜታችሁን አትመኑ። እምነታችሁን ስሜታችሁ ላይ አታርጉ። ስሜታችሁ ብረት ድስት ነገር ነው። ስትጡት ይሞቃል፣ ስታወርዱት ይቀዘቅዛል። ስሜታችሁን አትመኑ። እምነታችሁ መሆን ያለበት እግዚአብሔር ቃል ላይ፣ እምነታችሁ መሆን ያለበት የሰማችሁት እውነት ላይ ነው። ስሜታችሁን አትመኑት። ሊበርዳችሁ ይችላል፣ ሊቀዘቅዛችሁ ይችላል፣ ሊሞቃችሁ ይችላል። ልታገኙ ትችላላችሁ፣ ልትጠግቡ ትችላላችሁ፣ ልትራቡ ትችላላችሁ። አስቸጋሪ ሁኔታ ውስጥ ስትሆኑ ከሁኔታው የተነሳ በእናንተ ማንነት ላይ የመጣውን ስሜት አትመኑት። እሱ ሳኦል ከቤት ሲወጣ ናሎ ዞሮ ነው የወጣው። ሳኦል ከቤት ሲወጣ ተናዶ ነው የወጣው። ሳኦል ከቤት ሲወጣ እየሞቀው አይደለም የወጣው። ዛሬ ወጥቼ ንጉሥ ሆኜ መለሳለሁ፣ ተቀብቼ መለሳለሁ፣ ትንቢት ተናግሬ መለሳለሁ እያለ አይደለም የወጣው። አሁን አይሞቅህም ማለት ነገ ንጉሥ አትሆንም ማለት አይደለም። አሁን አይሞቅህም ማለት ነገ ቅባት የለም ማለት አይደለም። የጠፋበት ሰው ሳይኮሎጂ ይዞ ነው የወጣው። የጠፋበት ሰው ስሜት ነው ይዞ የወጣው። ስሜቱ የሚነግረው አያነጠፋበት ነው። ስሜት ዋስ ኔክስት የሚለውን ነገር አያረጋግጥልህም። ነገ ሊሆን ያለውን የሚያውቀው እግዚአብሔር ነው እንጂ ዛሬ የሚሰማ ስሜት አይደለም። የእናንተ የምታስቡት ንግስና እንዳለ፣ ሹመት እንዳለ፣ ትንቢት
እንዳለ የምታስቡት ሙቀት ሲሞቃችሁ ራባና ማናምን ትንቢት እየተናገራችሁ yes praise God ዛሬ የሆነ something new አዲስ ነገር ምናምን ብሎ አይደለም የወጣው ናለው ዞሮ ነው የወጣው በኤፍሬም ተራራ አህያ ፈልገው አጥቶ ነው ከ3 ቀን በፊት አህዮቹ ተገኝተዋል አባትህ አሁን ስለ አህዮቹ መጨነቅ ትቶ ስላንተ ማሰብ ጀምሯል ና ብሎ ቅባት ሰውየው ላይ ሙት ከሆነው ከሳራ ማህፀን የሞተ ሰው ከሚመስለው ከአብርሃም በዚህ ጊዜ ሳራ ሳቀች ምን ብላ ለጌታዬ ፍቶት ይሆንለታል አለች ለአብርሃም ስሜቱ የሚነግረው የእግዚአብሔር ተስፋ ይፈጸም ዘንድ ጉልበት እንደሌለው ነው በ75 ዓመቱ ቃል የገባለትን ይስሐቅ በ100 ዓመቱ የሰጠው ስሜቱ እስኪሞት እግዚአብሔር በስሜታችሁ ላይ ባላችሁ ኮንፊደንስ ዘራ ይሰጣችሁ እስኪደክማችሁ ጠብቆ ነው የሚሰጣችሁ እድሜያችሁ ቆዳችሁ ምን ይነግራችኋል ሰውነታችሁ ምን ይነግራችኋል ትምህርታችሁ ምን ይነግራችኋል እየሄደ ያለው ነገር ምን ይነግራችኋል ከተስፋ ይልቅ ሞት ከማግኘት ይልቅ ማጣት ከከፍታ ይልቅ ውድቀት ምን ይነግራችኋል አሁን አገሪቷ ላይ ያለው ነገር ምን ይነግራችኋል በአምስቱ የስሜት ሕዋሳታችሁ ምንድነው ኦብዘርቭ ያደረጋችሁ ያላችሁት ዲዘርን ያደረጋችሁ ያላችሁት አንደርስታንድ ያደረጋችሁ ያላችሁት አምስቱ የስሜት ሕዋሳታችሁ ምን ይነግራችኋል ስሜታችሁን አትመኑት እምነታችሁ ስሜታችሁ ላይ ይሁን በአስቸጋሪ ሁኔታ ውስጥ በየሰላችሁ በአስቸጋሪ ሁኔታ ውስጥ ሳላችሁ በመቅበስ በማሽተት በመዳሰስ በማየት በመናምን አትመላለሱ የእናንተ አስቸጋሪ ሁኔታ በመዳሰስ አይብራራም ያ አስቸጋሪ ሁኔታ በመቅበስ በማየት በማሽተት በመናምን በአምስቱ የስሜት ሕዋሳት አይደለም እናንተ ያን ሁኔታ አንደርስታንድ ማድረግ ያለባችሁ ሌላ ዳይሜንሽን ላይ መግባት አለባችሁ አስቸጋሪ ሁኔታው ስትሆኑ ይሄ ነው ምን ያስረዳችኋል ያላችሁበት ሁኔታ እንደምትወጡት አይነግራችሁም ባይተው እንደምታልፉት አይነግራችሁ you should have to have the spirit of Caleb የእስራኤል ሕዝብ ማህበር ተሰብስበው አብረው ጎብኝተው አብረው አይተው የጠላቶቻቸውን ቁመት እኩል ለክተው ሲመለሱ ሕዝቡን ወደ ኋላ የሚያስመልስ ወሬ ያወራሉ ካሌብ እንደዚህ ያላቸው ዱሩን ስጠኝ ለኔ ያላቸው አስቸጋሪ ሁኔታ ላይ አይናችሁን አይደለም ማመን ያለባችሁ አምላካችሁን ነው ማመን ያለባችሁ በአስቸጋሪ ሁኔታ ስትሆኑ አይናችሁን አይደለም ማመን ያለባችሁ ሰዎቹ አይናቸውን ያመኑት እንዳበጣነ ነው አሉ እንዳሉት እንደዛ ነው ያለህን ነው እንጂ ማመን ያለብህ አይንህን አይደለም ማመን ያለብህ ምን ብለዋል እግዚአብሔር ምን ብለዋል እግዚአብሔር በዚህ ታይም ትሞታለህ ብለዋል እግዚአብሔር በዚህ ጊዜ ትጠፋለህ ብለዋል እግዚአብሔር እንደዚህ ሆነ ትቀራለህ ብለዋል ወይስ ሌላ ያለክ ነገር አለ ስለዚህ ያለህን ነገር ስታገላብጠው ቀጣይ ሌላ ቻፕተር እንዳለ ነው የሚነገር ስለዚህ ያንተ ነገር የሚደመደመው እግዚአብሔር አበዛለሁ ካለ እዚህ ያለበት ሁኔታ ላይ አይደለም የምትቆመው ማለት ነው ያንተ ነገር ከመብዛት በኋላ ነው የሆነው ማለት ነው አምስተኛ አስቸጋሪ ሁኔታ ውስጥ ስትሆን አንድ ነገር ወቅ እዛ ጉዳይ ውስጥ እግዚአብሔር ፐርፐዝ አለው አላማን ያለ ምንም ፕሮግራም እዛ ጉዳይ ውስጥ አይከተም አንተ እንኳን ከልጆች መካከል ነገር የምትሰጠው ጉዳዩን ሊያስፈጽም ለሚችል አካል የትኛው ልጅ ምን እንደሚያደርግ በደምብ ታውቃለህ ቻሌንጅ ካለ እግዚአብሔር ፐርፐዝ አለው እዛ ጋር ማወቅ በቃ ጌታ እዚህ ነገር ውስጥ አላማ አለው ማለት የሆነ የፈለገው ጉዳይ አላማ ምጥ የሚመጣባት ሴት ሆዷ ውስጥ ልጅ ያላት ሴት ነች አስቸጋሪ ሁኔታ ውስጥ ካወቅ ከገባ በመሰረቱ እግዚአብሔር ሳይፈቅድ የሆነ ነገር የለም በምድር ላይ አረ ደስ ብሎት የበላ የለም እዛ ሁኔታ ውስጥ ሲከት ያውቃል ምን ነው እግዚአብሔር አስቸጋሪ ሁኔታ ውስጥ ካስገባ አንድ ነገር ወቅ እግዚአብሔር አስቸጋሪ ሁኔታ ውስጥ ካስገባ ማወቅ ያለብህ አንተ ውስጥ ያለውን አቅም እንድታቅ ፈልጓል አንተ ጋር ያለውን ፖቴንሻል እንድታቅ ፈልጓል እሺ ካሉ ክንፍን ትዘረጋለህ ንስር እንደሆንክ ይነግረዋል ዶሮ እንዳልሆንክ ታውቃለህ በመጨረሻ አስቸጋሪ ሁኔታ ውስጥ ከሆናችሁ አመስግኑ በቃ እግዚአብሔር መዝሙር ይፈልጋል እዛ ሁኔታ ውስጥ በመጨረሻ አስቸጋሪ ሁኔታ ውስጥ ስትሆኑ ይሄን አድርጉ እኔ ማረገውን አድርጉ ይሄን አድርጉ አትንፈራገጡ ምን ማለት መሰለ የውቅያኖሱ የባህሩ መሃል ላይ ከደከመ መዋኘት ካቃተ ላይፍ ሴቬሩ ከመጣ እሱ እጅ ላይ ከሆንክ መንፈራገጥ የለብህም ራስህን ለቀህ ውሃው ላይ መተኛት ያለብህ እንጂ አስቸጋሪ ሁኔታ ውስጥ መንፈራገጥ የለብህም አለበለዚያ ይዘው ነው የምትገባው ይለቃል ውሃ እስክትጠጣ ይጠብቃል ስትጨርስ ነው ይስቦ የሚያወጣ አንብብ ስለ ላይፍ ሴቬር ከፈለግ አስቸጋሪ ሁኔታ አንዳንድ ቤት አስቸጋሪ ሁኔታ ሲገባ ይፈራገጥ አክስት ነቢያቱ ኢትዮጵያ ያድን ዘንድ እንዴት ማድረግ እንዳለበት ጋድ ያውቃል የትኛውን በተን ቢነካው ምን እንደሚሆን እግዚአብሔር ያውቃል ጉዱ ነው ያለው ብለህ ጸጥ አስቸጋሪ ሁኔታ ውስጥ ስትገቡ አትንፈራገጡ ምስጋና ጨምሩ ሰይጣን ቻሌንጅ ሲጨምር እናንተ ምስጋና ጨምሩ አስቸጋሪ ሁኔታ ውስጥ ስትገቡ ስለራሳችሁ ለማብራራት እንዳትጥሩ እኔ እኮ እንዳትሉ በቃ ኢየሱስ ያ የፈረደበት ይሁዳ መጽሐፍ ሲናገር እንዲህ ይላል ሊይዟቸውን በሄዱ ጊዜ ተኝተው ነበር መከራው ቀርቦ ሰዎቹ ተኝተዋል ይሁዳ በመጣ ጊዜ ኢየሱስ ስለ ለይሁዳ ኢየሱስ ራሱ ኤክስፕሌን አለ አስቸጋሪ ሁኔታ ውስጥ ስትገቡ ዶንት ኤክስፕሌን አባውት ዩርሰልፍ ስላለፈው ስለ ኮንትሪቢዩሽናችሁ ስላደረጋችሁት ምናምን ሁኔታውን የሚመስል መዝሙር አቁም ሁኔታውን የሚመስል ስብከት አቁም እያለቀስክ ከሆነ እያነባው አትበል ደስ ይለኛል እግዚአብሔርን ስጠራ ደስ ስለ ኢየሱስ እያልክ ነው መዝሙርህ ስብከትህ ሁኔታን የሚያወራ ይሁን እንደዛ ከሆነ ተሸንፈሃል ማለት ዘርጉ እጆቻችሁ እንደዚህ እግዚአብሔር አሁን ባላችሁበት ሁኔታ መዝሙርን ቅኔን አዲስ ዝማሬን በአፋችሁ ያድርግላችሁ
ጌታ እንደዚህ ይላቸዋል። አሁን ያለው ማጣት አይደለም፣ አሁን ያለው ማግኘት እንኳን የመጨረሻ አይደለም። ስለዚህ እግዚአብሔር እንደዚህ ይላቸዋል። ይሄ መጨረሻ ላይ አይደለም ያላችሁት። ኔክስት ቻፕተር፣ ኔክስት ሌቭል አለ፣ ኔክስት ብሌሲንግ አለው እግዚአብሔር። ወይ ወዳጅ ሄዶባችሁ ከሆነ የመጨረሻ ወዳጅ አይደለም እሱ። ጓደኛ ሄዶባችሁ ከሆነ የመጨረሻ ጓደኛ አይደለም እሱ። በኢየሱስ ስም እንደዚህ ባረኳችሁ። ባመጡት ልክ እንደሰጣቸው ዮሴፍ እግዚአብሔር በቸገራችሁ ልክ አይደለም፣ መያዝ በቻላችሁት ልክ እግዚአብሔር በረከቱን ይልቀቅላችሁ። እናንተ በቃኝ እስከምትሉ፣ እናንተ አልችልም ከዚህ በላይ ይበቃኛል እስክትሉ ድረስ እናንተ መያዝ ካልደከማችሁ እግዚአብሔር መስጠቱን ይቀጥልላችሁ። እልፉ ነው ብዙ ይከናወንላችሁ። ድመቁ፣ ተወደዱ። መልካሙን የያዘ በመንገዳችሁ ላይ ይቅጠማችሁ። እግዚአብሔር በቤታችሁ ይክበር። የእግዚአብሔር ማዳን፣ የእግዚአብሔር ታላቅነት፣ የእግዚአብሔር አብርሆት፣ የእግዚአብሔር መገኘት በቤታችሁ ይሙላላችሁ።